ሴት ልጅ እንደምትወድህ እንዴት ማወቅ ትችላለህ? ሰላም ዶክተር ዮናስ ነኝ። ዛሬ ለወንዶች እጅግ በጣም ጠቃሚ ሐሳብ ይዤላችሁ መጥቻለሁ። ወንዶች አንድ ሴት የእውነት ከልቧ እንደምታፈቅራችሁ አሁን በምነግራችሁ ነገሮች ማወቅ ትችላላችሁ። በተለይ አሁንም ማነሳቸው ነጥቦች ፍቅረኛ የምትሏት የኔ ናት ብላችሁ የምታስቧት ሴት ላይ የምታዩት ከሆነ ያቺ ሴት እውነትም ለቁም ነገር የምትሆናችሁ ለትዳር የምትሆናችሁ እናንተን ከልባችሁ የምታፈቅራችሁ እንደሆነች ማወቅ ትችላላችሁ። ነገር ግን እነዚህ ምነግራችሁን ነገር በተቃራኒው የምታረግ ከሆነ ወይንም ይሄ ነገር እሷ ላይ ከሌለ ደግሞ ያቺ ሴት ለናንተ ማትሆንና እውነተኛ ስሜት ፍቅር ለናንተ እንደሌላት በጊዜ አውቃችሁ የራሳችሁን መንገድ የራሳችሁን ምርጫ እንድትመርጡ ይረዳችኋል። ስለዚህ አንድ ሴት አንተን የእውነት የምታፈቅር የምትወድ ከሆነ ምን ነገሮችን ታደርጋለች፣ ምን ባህሪያቶች ይታይባታል የሚለውን እነግራችኋለሁ። ወንዶች አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ብዙዎች ጋር እንዲደርስና እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ አንደኛ ማነሳው ላንተ ትጨነቅልሃለች ወይ? አሁን እዚህ ጋር ወንዶች በጣም ማወቅ ያለባችሁ የኔ ሴት ናት ፍቅረኛዬ ናት ብላችሁ እናንተ ለሷ ብዙ ነገር እያደረጋችሁላት እሷ ለናንተ ያላት ምላሽ ምንድነው? ይሄን ማወቅ ያለባችሁ። አሁን አንተ ስታዝን፣ ስትከፋ፣ ስታጣ፣ ችግሩ ስትገባ ያንተ ሐዘን ያንተ ችግር ይሰማታል ወይንስ ደግሞ ምንም የማይመስላት ናት? ይሄን ቀላልና በግልጽ የምታዩትን ነገር አንደኛ መለየት መቻል አለባችሁ። የእውነት የምታፈቅረ ሴት ከሆነች አንተ ስታዝን የምታዝን፣ ስትጨነቅ ያስጨነቀህን ችግር ለመፍታት የምትሞክር፣ ያንተን ስሜቶች ያንተን ችግሮች የምትካፈል ናት። አለበለዚያ ዝም ብላ በአፍ ብቻ ወድሃለሁ አፈቅርሃለሁ የምትልህ ከሆነ ስሜቷ ሁኔታዋ ካንተ ጋር ከሌለ ይሄ የውሸት እንደሆነ ማወቅ አለባችሁ። ስለዚህ መጀመሪያ እስቲ የኔ ፍቅረኛ የምላት ሴት ለእኔ ትጨነቅልኛለች ወይ የሚለውን ነገር ወንዶች አንደኛ እወቁ። ሌላው ደግሞ የቅናት ባህሪ ታሳያለች ወይ? በነገራችን ላይ እዚህ ጋር ወንዶች በጣም ማወቅ ያለባችሁ ሴት ልጅ የምታፈቅርህ ከሆነ የተወሰነ የቅናት ስሜት ይኖራታል። ይሄ ወንዶችም ላይ ይኖራል። ነገር ግን አሁን ከሴቶች አንጻር ስለሆነ እያየን ያለነው ለምሳሌ አንተን ከሌላ ሴቶች ጋር ስታየህ፣ ከሌሎች ጋር ስትስቅ ስትጫወት ስታየህ ምንም የማይመስላት ናት ወይንስ ደግሞ የሆነ የቅናት አይነት ስሜት ይሰማታል? እውነተኛ ፍቅር ላንተ ካላት የቅናት ስሜቶች ይኖራሉ። እሱ የኔ ነው ማንም እንዲወስድብኝ አልፈልግም ወይንም ደግሞ ሌላ ሴቶች አማለው ይወስዱብኛል የሚል አይነት ፍርሃት በውስጧ ስለሚኖር ከሌላ ሴቶች ጋር ጊዜ ስታሳልፍ፣ ከሌሎች ጋር ስትስቅ ስትጫወት የሆነ የሚሰማት የቅናት ስሜት ይኖራል። ነገር ግን አንተ ከማን ጋር ሁን ምን አይነት ጊዜ አሳልፍ ከፈለከው ሴቶች ጋር ብትሆን ምንም የማይመስላት ምንም አይነት ስሜት ውስጥ ማትገባ ከሆነ ይሄ ነገር ለምንድን ነው ብላችሁ ማሰብ አለባችሁ። እውነተኛ ፍቅር የተወሰነ የቅናት ስሜት አለው። ይሄ መታወቅ አለበት። ሌላው ደግሞ በግል ህይወት ላይ ፍላጎት ታሳያለች ወይ? ይሄ ማለት ምን ማለት ነው? ወንዶች አሁን የግል ህይወት አላችሁ። ለምሳሌ ቀናቶች አሏችሁ። አሁን የልደትህ ቀን ሊሆን ይችላል። እንደገና ደግሞ አንተ የሚያዝናኑ ነገሮች ሊሆን ይችላል። እነዛን ነገሮች ትኩረት ሰጥታ አውቃ እነዛ ነገሮች ላይ ምላሽ ትሰጣለች ወይስ ደግሞ ምንም ጉዳዩ አይደለም? ለምሳሌ አንተ የልደትህን ቀን ነግረሃት ልደትህ መች እንደሆነ እያወቀች ያንን ቀን አስታውሳ አስባ ለአንተ የምታረጋቸው ነገሮች አሉ ወይንስ ደግሞ ልደትህ እንደሆነ እያወቀች ምንም የማይመስላት ናት? ሌላው ደግሞ ለምሳሌ አንተ የምትወዳቸው የምትጠላቸው መዝናኛዎች ሊሆኑ ይችላል፣ ሁኔታዎች ሊሆኑ ይችላል። ነግረሃት እነዛ ነገሮች በውስጧ አሉ ወይ? እሱ እኮ ይሄ ነገር አያዝናናውም፣ ይሄን ይወዳል፣ ይሄን ይጠላል ብላ የነገርካትን ነገሮች አንተ የኔ የምትላቸው የምትደሰትባቸው የምታዝንባቸው ቀናቶችህ ሊሆኑ ይችላሉ። የተለያዩ የግል የምንላቸው ነገሮች አሉ። እነዛን ነገሮች በቁም ነገር ይዛ አስባ እነዛን ነገሮች ተግባራዊ ታደርጋለች አታደርግም? ለእንደዚህ አይነት ነገር ምንም አይነት ስሜት ምላሽ ማጥሰት አይነት ሴት ከሆነች ብዙም ልቧ አንተ ጋር አይደለም ማለት ነው። እውነት የምታፈቅርህ ከሆነ ግን ቀንህን አስባ የምትወዳቸውን ነገሮች ሆን ብላ አውቃ እነዛን ነገሮች አንተን ለማዝናናት ታደርጋለች። ከምትጠላቸው ነገሮች ትርቃለች። ብዙ ነገሮች በዚህ ውስጥ አሉ። ስለዚህ እዚህ ነገር ላይ ምላሿ ምንድን ነው የሚለውን እወቁ። ሌላውና አንድ ዋነኛ ነገር ደግሞ ጊዜ ትሰጣለች ወይ? እንግዲህ ማንም ሰው ለሚወደው ሰው መጀመሪያ የሚሰጠው ነገር ጊዜውን ነው። እውነት ላንተ ቦታ፣ ፍቅር፣ ክብር ብዙ ነገሮች ካሏት
ጊዜ ትሰጥሃለች። ካላት ጊዜ ላይ ስራዋንም ቦታ ሲዛ ሁኔታዎቿን አስተካክላ የኔ የምትሉት ጊዜ እንድታሳልፉ ታመቻቻለች። ወይንስ ደግሞ በተቃራኒው ናት? በቃ ደስ ሲላት የምታገኝህ ደስ ሲላት የምትጠፋ እንደዚህ አይነት ናት ወይ? ይሄንን ወንዶች በጣም ማወቅ አለባችሁ። እውነት የምታፈቅር ሴት ከሆነች ላንተ ጊዜ ይኖራታል። ምን ጊዜም አንተን ለማግኘት ፍቃደኛ ትሆናለች፣ ደስተኛ ትሆናለች። ካልፈለገች ካልወደደች ግን አንዳንዴ ሲደብራት የምታገኝ ከሆነ ደስ ሲላት ይሄ አልፎ አልፎ የትርፍ ጊዜ ስራዋ ካደረገች ይሄ ጥሩ አይደለም። ስለዚህ እንደዚህ አይነት ነገሮችስ ላይ እስቲ የኔ ምላት ሴት ምንድነው ሁኔታዋ የሚለውን ወንዶች ብታዩ መልካም ነው። ሌላው ደግሞ ለረጅም ጊዜ እንድትለያዩ እንድትራራቁ አትፈልግም። እውነት የምታፈቅር ሴት ከሆነች ይሄ ማለት ምንድነው? ለምሳሌ የሆነ የሚያጋጫችሁ፣ የሚያጣላችሁ፣ የሚያኮራርፋችሁ ችግር ሊፈጠር ይችላል። በዛ ሰዓት ላይ ያችን ሰበብ አግኝታ እልም ብላ የምትጠፋ ሴት ናት? ወይንስ ደግሞ ምንም ብትጣሉ ብትኮራረፉ ራሱ ይሄ የተኮራረፋችሁበትን ጊዜ አሳጥራ በተቻላት አቅም ቶሎ አንተን ለማግኘት ቶሎ ካንተ ጋር ለመታረቅ እምትጥር ናት የሚለውን ማወቅ አለባችሁ። እውነት የምታፈቅር ሴት ከሆነች ይሄ ምንም ያህል ብትጣሉ ምንም ያህል ብትራራቁ አንተን ማግኘት ስለምትፈልግ ፍቅሯ ከጥላችሁ በላይ ስለሚሆን ያንን ነገር በተቻለ አቅም ለማስተካከል ትሞክራለች። ነገር ግን ብዙም ላንተ ስሜት የሌላት ሴት ከሆነች ትንሽ ሰበብ ፈልጋብህ ካንተ የመሸሽ የመራቅ ሁኔታ ውስጥ ትገባለች። ስለዚህ ይሄንንም ማስተዋል ያስፈልጋል። ሌላው እንክብካቤ ታደርግልሃለች ወይ የሚለው ነው። ለምሳሌ በየትኛውም ነገር ውስጥ ይሄውን ቀደም ብያቸዋለሁ። ላንተ ስትጨነቅ ከገባህበት ጭንቀት ለማውጣት ምን ያህል ጥረት ታደርጋለች? ሲደብር ሲከፋ ካለህበት ሙድ ካለህበት ስሜት ለማውጣት ጥረት ታደርጋለች ወይ? በተቻላት አቅም አንተን ተንከባክባ አንተን ደስተኛ ለማድረግ ትሞክራለች ወይ? ወይንስ ደግሞ የሆነ ችግር ውስጥ ስትገባ ሸሽታህ የምትሄድ ደስ ሲኖርህ ብቻ የምታገኝህ አይነት ሴት ናት ወይ? በችግርህም በደስታህም ጊዜ አብራህ የምትሆን ናት ወይ? እነዚህን መሰረታዊ ነገሮች ማየት ማወቅ ያስፈልጋል። ምን ያህል እንክብካቤ ላንተ ታደርጋለች? ሌላው ከጎን ትሆናለች ወይ? ይሄ ማለት ምንድነው? ለምሳሌ ዓላማህን ምን ያህል ትደግፋለች? በችሎታ በአቅምህ ምን ያህል ትተማመናለች? ለምሳሌ አንተ የሆነ ዓላማ ኖሮ ዓላማህ ላይ ለመድረስ ጥረት እያደረክ እየለፋህ እሷ እዛ ነገር ላይ ምን ያህል አስተዋጽኦ አላት? እንግዲህ እንደሚታወቀው ከስኬታማ ወንድ ጀርባ ጠንካራ ሴት አለች ይባላል። ይሄ ለዚህ የሚሰራ ነው። ዓላማህን የምትደግፍ አይዞ በርታ፣ ይሄን እኮ ብታደርግ እንደዚህ ይሆናል እያለች አንተን ወደምታስበው ወደምታለመው ህልምህ የምታስጠጋ ሴት ነች? ወይንስ ደግሞ ያንተ ዓላማ ያንተ ሐሳብ ምንም ጉዳዩ ያልሆነ ነው? ይሄንን ወንዶች በጣም መለየት አለባችሁ። እንግዲህ በተለይ እነዚህ አሁን የነገርኳችሁ ነገሮች ምን ጊዜም ፍቅረኛ ይብላችሁ የያዛችኋት ሴት ላይ ማስተዋል ያስፈልጋል። እነዚህ ነገሮች አይታችሁ አስተውላችሁ የምታዩት ውጤት በኋላ እቺ ሴት ለትዳር ለቁም ነገር ትሆነኛለች አትሆነኝም የሚለውን ነገር ለመለየት ይረዳችኋል። ጊዜያችሁን ልባችሁን ብዙ ነገራችሁን ሳታጡ በጊዜ ሁኔታዎችን ለማስተካከል ያግዛል ማለት ነው። ይህን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ዛሬን በዚሁ አበቃው። በቀጣይ ቀን ሌላ አስተማሪና ጠቃሚ ሐሳብ ይዤላችሁ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ